በእንግሊዝ ፕሪሚየር ሊግ አርሰናል በሜዳው በቦርማውዝ 2-1 በሆነ ውጤት ተሸንፏል። በጨዋታም በሁሉ ነገር የተበለጠበት ጨዋታ ነው። ክሩፒና ስኮት ናቸው ለቦርማውዝ ጎል ያስቆጠሩት። ለአርሰናል ደግሞ ዮኬሬሽ በ35ኛው ደቂቃ በፍጹም ቅጣት ምታቻ ማድረግ ችሎ ነበረ። በአጠቃላይ የመጀመሪያው አጋማሽ ገና ጨዋታው ከተጀመረበት ደቂቃ አንስቶ እስከ መጨረሻ ድረስ ፍጹም አርሰናልን የማይመስል ቡድን ነው ዛሬ የተመለከትነው። ጎል አይነት ጨዋታ ነበር የሚመስለው። ፍጹም ተረብሸዋል። ያው አርሰናል ለ22 ዓመታት ኦልሞስት ዋንጫ እንዳላሸነፈ ይታወቃል። ይህ የውድድር ዓመት ለመጀመሪያ ጊዜ ከዛ በኋላ ዋንጫ ለማሸነፍ ብዙ የተቃረበበት ነውና በዚህ ምክንያት ተጫዋቾቹ ላይ ጫና እንዳለ ይታወቃል። ግን በዚህ ደረጃ ምን እንደሚያደርጉ እንኳን ተጫዋቾች ለማወቅ እስኪሳናቸው ድረስ የነበረ ጨዋታ ነው። እንደዚህ ሲጫወት እኔ አይቼው ማቅ አይመስለኝም። አርሰናልን ከመጀመሪያው ደቂቃ ጀምሮ ፍጹም ያልተረጋጋ ቡድን ነበረ። በትክክል ኳስ መቀባበል እንኳን የማይችል ምንም የማያስፈራ ቡድን ነው። ቦርማውዝ ነው እንደውም በደንብ የሚያስፈራ የነበረው። ለዋንጫ የሚጫወት የሚመስል ቡድን ነበረ። አርሰናልን በደንብ ተጭኖ ነው የተጫወተው። ከዴቪድ ራያ ኳስ እንዳይቀበሉ እንኳን የሚያደርጉበት 1-2-3 ኳስ እንኳን በትክክል ሰርተው ለመቀባበል አርሰናሎች ዛሬ ተቸግረው ነበረ። ጫና ፈጥረው ተጫውተዋል። ሁለተኛ ኳስን በሚገባ ነበረ የሚቀበሉት። አላስተውስም ምን አርሰናል ተጫዋቾች ሁለተኛ ኳስ ለማሸነፍ ይቻሉበትን። ያ ደግሞ በጣም ወሳኝ ነው። አማካይ ላይ በጣም ደካማ፣ ዴክላን ራይስ ደካማ፣ ዙቢሜንዲ ዛሬ የመጨረሻ መጥፎውን ጨዋታ ያደረገበት ቀን ነው። ሜዳ ላይ እንኳን ተጫዋቾች ሲመክሩት ሲያረጋጉት ነበረ። ብዙ ጥፋቶችን አርሰናል ዋጋ የሚያስከፍልም ጥፋት ለመስራት ተቃርቦ ነበረና ከዚህ አስቀድሞ 2-3 ጨዋታዎች ላይ እንደዚህ ጥፋት ሰርቶ አርሰናል ነጥብ የጣለባቸው ጨዋታዎች አሉ። ጎልም ማንቸስተር ዩናይትድ ታስታውሳል፣ ቶተናም ላይ እንደዚህ ጎልም ተቆጥሮበታል በሱ ጥፋትና የዛሬው በጣም የባሰ ነው። ቢቢሲ ላይ የተመለከትኩ ከ4 በላይ የተሰጠው አንድ የአርሰናል ተጫዋች የለም። እንደውም በስቷል 3 ላይ ብዙ ተጫዋቾችን ተመልክቻለሁ። ምናልባት ከአርሰናል ቪክተር ዮኬሬሽ እና ሳሊባን ምናልባት እሱንም በአጠቃላይ ዛሬ አርሰናል ጥሩ አልነበረም። ክሩፒ 10ኛ ጎሉን ነው ያስቆጠረው በ19 ዓመቱ። ከ2000 በኋላ ለመጀመሪያ ጊዜ ነው ከ20 ዓመት በታች ያለ ተጫዋች 10 ጎል ላይ በፕሪሚየር ሊጉ ሲደርስ። በጣም ምርጥ ተጫዋች ነው። ዮኬሬሽ 18ኛ ጎሉን አስቆጥሯል በፕሪሚየር ሊጉ። ኦንሪ እና ሳንቼዝ ብቻ በመጀመሪያው ዓመት ለአርሰናል ብዙ በማስቆጠር ይበልጡታል። ከተጫወተው በኋላ ሚኬል አርቴታ አስደንጋጭ ነው ብሏል። ደጋፊውንም ይቅርታ ጠይቋል። ፊት ላይ በትልቅ ቡጢ እንደመመታት ነው የሚሉት ነገር አለ ፈረንጆች። እንደዚህ አይነት አስደንጋጭ ነገር ሲያጋጥማቸው ቦክስ ላይ አንዴ አገጨን ፊትን ከተመታ ከዛ በኋላ ያስደነግጣል። ከዛ በኋላ ለመቀጠል አስቸጋሪ ነውና ከዚህ አርሰናል መነሳት ይኖርበታል። ግን ያጋጥማል። ሁለቱም ውድድሮች ላይ ጥሩ ቦታ ላይ ነው ያለ ነው ሲል ገልጾታል። የቦርማውዝ ደጋፊዎች ሁሌ ሁለተኛ እያሉ ሲጨፍሩ ነበር ኤምሬትስ ስቴዲየም ላይ። ያለፉትን ዓመታት በሙሉ አርሰናል ሁለተኛ እንዳጠናቀቀ ይታወቃል። የአርሰናል ደጋፊዎች ተቃውመዋል። ጨዋታውም ሳያልቅ ከሜዳ ሲወጡም ተመልክተናል። ለማንኛውም አርሰናል ተሸንፏል። አሁንም 70 ነጥብ አለው። ሲቲ 60 ነጥብ ነው ያለው፣ 61 ነጥብ ነው ያለው። ግን ደግሞ ሁለት የነገውን የቼልሲን ጨምሮ አንድ ተሳካ ይጫወታል። ቀጣይ ደግሞ ከአርሰናል ጋር ይገናኛል። 9 ነጥብ አይደል? ካሸነፈ ሁሉንም እኩል ይሆናሉ በነጥብ ማለት ነው። ምሽት 1 ሰዓት ተኩል ጀምሮ ሊቨርፑል ከፉላም ይጫወታል። በ49 ነጥቦች 5ኛ ደረጃ ላይ ነው የሚገኘው። ቼልሲ በ48 ነጥብ 6ኛ ነገ ስለሚጫወት የዛሬውም ጨዋታ ወሳኝ ይሆናል። ባርሴሎና ከኤስፓኞል ምሽት 1 ሰዓት ተኩል ጀምሮ የሚደረግ ነው። ማድሪድ ከጂሮና ጋር አቻ ወጥቷል ትናንትና። ስለዚህ ዛሬ የሚያሸንፍ ከሆነ 7 ጨዋታዎች እየቀሩ ልዩነቱን ወደ 9 ያሰፋል ባርሴሎና እና ያው ዘንድሮም የላሊጋውን ዋንጫ ማሸነፉ የሚቀር አይመስልም። ፍራንኪ ዲዮንግ ዛሬ ስብስብ ውስጥ ተካቷል። ለማክሰኞ የቻምፒየንስ ሊግ ጨዋታ እንደሚደርስ ተረጋግጧል። በመጨረሻም ቶተናም አንዲ ሮበርትሰንን ለማስፈረም የቃል ስምምነት አለው የሚል መረጃ ፋብሪዚዮ ይዞ ወጥቷል። ክረምት ላይ ወደ ሰሜን ለንደን ሊያመራ ይችላል። ዋነኛው በሊጉ ለመቆየት መወሰኑ ነው። ቶተናም ይህንን ተጫዋች ለማግኘት እድል ያገኘው 31 ዓመቱ ነው። በሊቨርፑል 9 ዓመታትን ቆይቶ ሁሉንም ዋንጫዎች ማሸነፍ ችሏል። የሊቨርፑል ሌጀንድ ነው። 31 ዓመቱ ስለሆነ ምናልባት የቀጣይ ዓመታትን በቶተናም አሪፍ ሊጠቅም ይችላል።